የአንድ ብር ሲቹዌሽን ትዝ ይላል። በዚህ አጋጣሚ እንደውም የሆነ ሰው ብሎክ አድርጌያለሁ። ማንን? የሚታወቅ ቲክቶከር በደንብ የሚታወቅ ኦራ በደንብ ግልጽ ይሆንላችሁ ይመስለኛል። የሆኑ ሚስ ያደረጉ ነገሮች አሉና ማብራራት ሳይኖርብኝ አይቀርም። እንጀምራለን። ቲክቶክ ላይ ያየው ተቆራርጦ ምናምን እና ምንድነው ነገርየው የቆየ ኬዝ መስሎኝ ነበርና እንደ አዲስ ተነስቶ ምናምን ስም መጥራት አልፈልግም፣ ግን እያደረገችበት ያለው ወይ ደግሞ ውስጥ የሚያስጠላ ወይ ነው። ሰላም ጤና ይስጥልኝ። ለምሰነበታችሁ ውድ የኢንፎዊዝ ቤት ተከታዮች እንዴት ናችሁ? ዛሬም ወደ እናንተ አዲስ መረጃ ይዘንላችሁ መጥተናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን እንጋብዛለን። በዛሬውም በጣም እያነጋገረ ያለ ትኩስ መረጃ አምጥተንላችኋል። በቲክቶከሯ ማህደር እንዲሁም ደግሞ በዩቲዩበሩ አሌክስ መካከል የተፈጠሩ የሰሞኑ ሰጣ ገባዎች፣ ንግግሮች፣ ምላሾች በጣም ብዙዎችን በጣም እያስገረመ ያለ ነገር ነው። ይህም ምንድነው የተፈጠረው? ቲክቶከሯ ማህደር ከወራቶች በፊት ያው ወቸ ጉድ ፖድካስት ላይ እንደምትሰራ ይታወቃል። አብዛኞቻችን እዛ ላይ እንደምትሰራ እናውቃለን። እንዲሁም ደግሞ ቲክቶከርም እንደሆነች እናውቃለን። ያው እዛ ላይ በነበራት ቆይታ አንድ ብር በመባል የሚታወቀውን ቲክቶከር እንግዳ አድርገው ጋብዘው ነበረ። ያው እንግዲህ ማህደርን እናውቃታለን። በወቸ ጉድ ፖድካስት ላይ ጠያቂ ነች። እንግዶችን ይጋብዛሉ። የተለያዩ ሰዎችን በመጋበዝ የህይወት ልምዳቸውን እንዲያካፍሉ በተለያዩ ጥያቄዎች እያዝናኑ የሚያስተዋውቁት ፕሮግራም ነው። እዚህ ፕሮግራም ላይ አንድ እንግዳም ጋብዘው ነበር። አንድ ብር ነበር። አንድ ብር ማለት በቲክቶክ ገጹ ላይ በጣም ብዙዎችን ሲተች ሲያስገርም የነበረ ልጅ ነው። ሆኖም እዛ ፖድካስት ላይ በነበረበት እንግድነት ጊዜ ላይ ማህደር ስታሳያቸው የነበሩት ሪያክሽኖች ብዙዎችን ሲያነጋግር ነበረ። ኦቨር የሆኑ ሪያክሽኖችን ስታሳይ ነበረ በማለት ብዙዎች ኮሜንታቸውን አስፍረው ነበረ። ይሄ እዚህ ላይም ተመርኩዞ ነበረ ዩቲዩበሩ አሌክስ ቪዲዮ የሰራው። በሰራበት ቪዲዮ ላይ እሷ ደስተኛ እንዳልነበረች እና ልክ እንዳልሆነና ብሎክም እንዳደረገችው ነበረ ስትገልጽ የነበረው። ከሰሞኑ እሷ ቀድማ ከተናገረችው ነገር ያው ኢንጌጅ እንዳረገች ልታገባ እንደሆነ አሳውቃለች። ነገር ግን ከዛ በፊት የነበሩት ነገሮች ብዙ ነገሮች ህይወቷን ይረብሿት እንደነበረ፣ በተለይ ደግሞ ይሄ አንድ ብር ከነበረበት ፖድካስት ጋር ተያይዞ ብዙ ነገሮች ተበላሽተውባት እንደነበር ተናግራለች። ከዚህ ጋርም ተያይዞ ነበር አሌክስን አንስታው ይሄንን ነገር ልክ አይደለም፣ እንደዚህ ማድረግ አልነበረበትም፣ በዚህም ምክንያት ደግሞ ብሎክ አድርገዋለሁ ብላ የተናገረችው። ያው እዚህ ፖድካስት ላይ አሁንም ቀርባ እንደ እንግድነት ነበር ቀርባ ስለ ፕሮፖዛሏ ስትጠየቅ ይሄንን ነገር ያነሳችው። ያው ቃል በቃል ስሙን ጠርታ መናገር ባትችልም ግን ያው እሱ እንደሆነ ታዋቂ ቲክቶከር እንዲሁም ደግሞ ዩቲዩበር እንደሆነ ገልጻ ነበረ። በዚህም ላይ ተመርኩዞ ነው አሌክስም ምላሽ የሰጠው። እሱም እንደተናገረው ያው ይሄንን ነገር ያደረኩት ምንም ነገር ጨምሬበት ወይም ደግሞ ማንንም ለማስከፋት ለማሳዘን አይደለም። ይህንን ነገር ያደረኩት እኔ ያደረኩት ሪያክትን ያደረኩት ባገኘዋቸው ኮሜንቶች ላይ በዚህ ኮሜንት ላይ ተመርኩዤ ነው ቪዲዮዎችን ሪያክሽን የሰራሁበት እንጂ ምንም እኔ የጨመርኩት ነገር የለም። እኔ ትልቅ ሰው አክባሪ ነኝ። እኔ ህፃን ትንሹን ትልቁንም ሁሉንም አክባሪ ሰው ነኝና የማይሆን ነገር አልሰራም። ያገኘሁትን ነገር እሱን ነው እንጂ ቪዲዮ የሰራሁበት የጨመርኩት ነገር የለም በማለት ተናግሯል። ያው እንግዲህ ማህደር ካነሳቻቸው ነገሮች መካከል እኔ የሚያቀኝ ሰው ነኝ። ይህንን ነገር እኔም መጠየቅ ይችል ነበር ያለችው። ማለት ይህንን ቪዲዮ ከመስራቱ በፊት እኔን መጠየቅ እኔን እንዴት እንደዚህ ተፈጠረ ብሎ እኔን መጠየቅ ይችል ነበረ። ነገር ግን እሱ ነገሩን አጋግሎት ጭራሽ ተምብሊን ሰርቶብኝ ነበረ ቪዲዮን የሰራው። ይሄ ደግሞ የማልጠብቀው ነገር ነበረ። በጣም አዝኛለሁ። በዚህም ምክንያትም ብሎክ አድርጌዋለሁ ብላለች። አሌክስም ያው በምላሹ እንደተናገረው ከሆነ
ያው እኔ የጨመርኩት ነገር የለም ብሏል። ከዚያም በተጨማሪ ምንም አይነት እኔ ጾታን ትንኮሳ ለማድረግ ወይም ደግሞ ሴቶችን ለማጣጣል አይደለም የሰራሁት። እንደውም የማህደርን ቪዲዮዎች እስቲ ከዚህ በፊት የምትሰራቸውን ሄዳችሁ እዩዋቸው። የምትሰራቸው እንደውም ወንዶች እንዳይወደዱ ወንድ ጠል እንዲኮን ነበረ የምትሰራቸው ቪዲዮዎች። ይሄ እንደውም ከሷ የማይጠበቅ ነገር ነበረ። እኔ ግን እንደዚህ አይነት ነገሮችን አልሰራውም አልተናገርኩም በማለት ነው አሌክስም የራሱን ምላሽ የሰጠው። ያው እንግዲህ እንደዚህ አይነት የሶሻል ሚዲያ ሰጣ ገባዎች አንዳንዴ ያው ይፈጠራሉ። ባለመግባባትም ሊሆን ይችላል እና እነዚህ ነገሮች ማስተካከል ይቻላል። ነገር ግን ያው ማህደርም ስትናገር እንደነበረው እኔ ሞር እዛ ላይ ሪያክት አድርጌ አይደለም። 1 ብር በነበረበት ጊዜ ላይ የነበረው ነገር የማይኩ ችግርም ነበረ። ከዛ ውጪ ያው እኔ እንግዳ እንደማንኛውም እንግዳ ተቀብዬ መጠየቅ ያለብኝን ጥያቄ ጠይቄ በዛ ላይ ነው ነገሮችን በጨዋታ መልክ ያሳለፍኩት እንጂ ሌላ ነገር ኖሮኝ አይደለም። እኔ ሪሌሽንሺፕ ላይም ነበርኩኝ ብላለች። ያው አብሯት ያለውንም ጓደኛዋን ለማሳመን ብዙ ነገር እንደጣረች እንዲሁም ደግሞ እሱን እንዳይረበሽ በራሷ በኩል ማድረግ ያለበትን ነገር ስታደርግ እንደነበረ ማሳውቃለች። ያው እንግዲህ እንደዚህ አይነት ነገሮች ትዳርን ሪሌሽንሺፕን ይበጠብጣሉ። ያው አንዳንዴ ሰውነንና የምናደርጋቸው ሪያክሽኖች ወደ ሌላ መንገድ ሊያቀኑብን ይችላሉ። በዚህ ምክንያት ያው ብዙ መበጥበጦች ሊመጡ ይችላሉ ማለት ነው። ያው አሌክስ እንደምናውቀው ዩቲዩብ ላይ በጣም ብዙ ቪዲዮዎችን ሪያክት በማድረግ ነው የሚታወቀው። እንዲሁም ቲክቶክ ላይ የተለያዩ ቪዲዮዎችን ይለቃል። ያው ከማዝናናት ባለፈ ብዙ ነገሮችን ሲያደርግ አናየውም። በጣም ጎበዝና ሰክሰስፉል የሆነ ዩቲዩበር ነው። ያው የነበረው ነገር ይሄ ነው። እኛም ለእናንተ ይሆናል ያልነውን መረጃ ወደ እናንተ አደረስናችሁ። አብራችሁን ስለነበራችሁ እናመሰግናለን። አሁንም ቤተሰብ ሁኑን። ሰብስክራይብ በማድረግ አብራችሁን ሁኑ። መልካም ጊዜ